ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የግብጽና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ ወንድማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 13 የመጀመሪያውን እርምጃ ማስወገድ፣ ከጥቃቅን ቀበሮችም መጠንቀቅ። ሰው ንስሐ ለመግባት ከወሰነ ወደ ኃጢአት ከሚመራው የመጀመሪያ እርምጃ መጠንቀቅ ይኖርበታል። ምክንያቱም ኃጢአት በአንድ ጊዜ ያለውን ኃይል ተጠቅሞ አያጠቃምና፣ ነገር ግን ቀስ በቀስ ነው እንጂ። ስለዚህ የኃጢአትን መነሻና የእድገት ደረጃውን መመርመርም ያስፈልጋል። ኃጢአት ከመንካት ከኃጢአት ጋር ከመገናኘት ይጀምርና ከዛ በውስጣዊ ስሜት ይወስላል፣ በመቀጠልም ይቀጣጠላል። ሰውም በግዴለሽነት ወይም በስህተት ከኃጢአት ሊገናኝ ይችላል። ጊዜ ከሰጠው ኃጢአት ተጽዕኖ ሊያደርግበት ይችላል። ይህንንም ተጽዕኖ ካልተቋቋመው ስሜቱ ኃጢአት ሊነሳሳ ወይም ሊያነሳሳው በውስጡም ሊቀጣጠልና በመጨረሻም ሊጥለው ይችላል። ጦርነቱ በህሊናና በኃጢአት ወይም በመንፈስና በስጋ መካከል ነውና ይህ ውጊያ ትግል ሰው ለኃጢአት መገዛትን እምቢ ማለቱን ይጠቁማል። ይህ ጦርነት እጅግ በጣም አሰልቺ ሊሆን ይችላል። ይሁን እንጂ ከመሸነፍና ከመውደቅ ይልቅ በጦርነቱ ውስጥ ከፈቃደ ስጋ ጋር እየታገሉ መቆየቱ ይመረጣል። ሰውም በውጊያው በጸና መጠን ወደ ኃጢአት የሚወስደውን የመጀመሪያ እርምጃ በመቃወም ከኃጢአት ጋር በገጠመው ትግል አሸናፊ ሊሆን ይችላል። ሰው ከብዙ ድካም በኋላ በኃጢአት ላይ ባለድል ሊሆን ይችላል፣ ወይም በኃጢአት ተማርኮ ሊሸነፍም ይችላል። ስለዚህ በዚህ ጦርነት አሸናፊውን ለመወሰን አስቸጋሪ ነው። ኃጢአት ሁልጊዜ እንድንፈጽማት ትገፋናለች፣ ባህሪዋ ነውና። አንድ ጊዜ በኃጢአት ከወደቅን ደግሞ ጠላት ኃጢአትን ልምድ እስክናደርጋት ድረስ አይተወንም፣ ይዋጋናል እንጂ። የባቢሎናውያን የምርኮ ሕግ ማስታወሱ ለዚህ ማስረጃ ይሆናል። ቅዱስ ዳዊት በባቢሎን ወንዞች አጠገብ በዛ ተቀምጠን ጽዮንን ባሰብናት ጊዜ ያለቀስን፣ የማረኩን በዛ የዝማሬ ቃል ፈለጉብን፣ የጽዮንን ዝማሬ ዘምሩልን አሉን፣ የእግዚአብሔርን ዝማሬ እንዴት በባዕድ ሀገር እንዘምራለን ተብሎ በመዝሙር 136 ከቁጥር 1 እስከ 4 እንደተነገረው። ከተማረኩ በኋላ እንኳን በማይገባ ስፍራ የእግዚአብሔርን ቃል እንዲናገሩ ሰይጣን በሰዎች አድሮ ይዋጋቸው እንደነበረ ማስተዋል ይቻላል። ሰው ኃጢአትን ካሰበ እስኪያገኘው ድረስ እንዲናፍቀው ሰይጣን በልቦና ያድራል። በእጅጉ የበረታው የኃጢአት ፍላጎት እንዲያድርበትም ያደርገዋል። አግኝቶም ኃጢአትን እስኪፈጽማት ድረስ አይለቀውም፣ ከኃጢአት ጋር የመጀመሪያውን ግንኙነት ፈጽሞ እስካላቋረጠ ድረስ። ስለዚህ ወደ ኃጢአት የሚያደርሰውን የመጀመሪያውን እርምጃ ጨርሶ ማስወገድና ጦርነቱን ማቆም ይገባል። የመጀመሪያውን እርምጃ ማስወገድ ኃጢአትን ለመጠየፍና ለመቃወም በቂ ማረጋገጫ ከመሆኑም በላይ ወደ ንጽህናም ያደርሳል። በዚህ ደረጃ ከጠላት ዲያብሎስና ከመሳሪያው ከኃጢአት ጋር ምን ድርድር ሊደረግ አይገባም። የዛፍ ችግኝ ተክሉስ ማሳደግ ወይም የዛፍ ችግኝ ተክሎ ማሳደግ ካልፈለጉ ደግሞ ነቅሎ መጣል ይቻላል። ከበቀለና ካደገ በኋላ ግን ለመንቀልና ለመጣል ቢፈለግ እጅግ አስቸጋሪና ኃጢአት ያለበት ወይም ጉልበት የሚያስጨርስ ይሆናል። ኃጢአትም እንደዚሁ ነው። ሲጀምርና ገና በልቡና ውስጥ ተጸንሶ በአእምሮ ውስጥ ሲበቅል ተነቅሎ ካልተጣለ ስር ከሰደደ ከተለመደ በኋላ ከራስ ለይቶም ለመተው አስቸጋሪ ነው። ስለዚህም ኃጢአትን ከመጀመሪያው ነቅሎ ማጥፋት መልካም ነው። ከታች ዓለም ከኃጢአት ጋር የሚደረገውን ግንኙነት ማስወገድ የበለጠ ያማረ ነው። በመጽሐፍም በዋዘኞች ወንበር ያልተቀመጠ በኃጢአተኞች መንገድም ያልቆመ በክፉዎችም ምክር ያልሄደ ምስጉን ነው ተብሎ በመዝሙር 1 ተጽፏልና።
ከዚህ ንባብ 3 የኃጢአት ደረጃዎችን እንመለከታለን። እነዚህ መሄድ፣ መቆምና መቀመጥ ናቸው። ከመጀመሪያው ይልቅ የመጨረሻው የከፋ ነውና ኃጢአት በሰው ውስጥ እንዲያድግ ወይም ሰው በኃጢአት እንዲያድግ በውስጥ በሚንቀሳቀስ የኃጢአት ስሜት ራስን መጠበቅ ተገቢ ነው። ሰው ሁሉ ከመጀመሪያው የኃጢአት እርምጃ ራሱን ማራቅ አለበት። ይህም የሚቻለው ንስሐ በመግባትና ልብን ንጹህ በማድረግ ነው። በማንኛውም ደረጃ ክፉ ነገር በውስጣችን እንዲያድግ ማድረግ የለብንም። በመጀመሪያው ለክፉ ነገር ሐሳባችንን ከሰጠነው ተጽዕኖ ሊያደርግብን ስለሚችል በተቃውሟችን ልንጸናና ከፍ ልንል ይገባል። አለበለዚያ ፍጻሜያችንን የማያምርና ወደ መንፈሳዊ ሞት የሚመራ ይሆናል። የኃጢአትን ባሪያ እንድንሆን ያደርገናል ማለት ነው። ስለዚህ ራሳችንን በመመርመር ልንጠነቀቅ ይገባል። ሰው ወደ ኃጢአት በተራመደ መጠን ሐሳቡ ደካማ ይሆናል፣ ወደ ኃጢአትም ያዘነብላል ማለት ነው። በውስጡም ለኃጢአት ስፍራ ያዘጋጃል። ተጨማሪ እርምጃ በተራመደ ቁጥር ደግሞ በልቡ ውስጥ የነበረው ፍቅረ እግዚአብሔር ይቀንሳል፣ መውደቁም ግልጽ እየሆነ ይሄዳል። ስለዚህም በመጽሐፍ አንቺ ወራዳ የባቢሎን ልጅ ሆይ ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው ተብሏል። መዝሙር 136 ቁጥር 8 እስከ 9 ላይ የባቢሎን ልጅ የምርኮ ሀገር የተባለ ኃጢአት ነው። ልጆች የተባሉት ፈቃዳተ ኃጢአት ናቸው። እነዚህን ልጆች የተባሉት ፈቃዳተ ኃጢአት የሚፈጠፍጣቸው አለት የተባለው ኢየሱስ ክርስቶስ ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ እንደተጻፈው። ስለዚህ ኃጢአትንና ፈቃዳትን ሁሉ በክርስቶስ አጋጅነት የሚቋቋምና በአእምሮው ሲታሰብ ጀምሮ ኃጢአትን የሚጠላ ሰው ብፁዕ ነው። ኃጢአት በሰዎች ሕይወት ውስጥ እንዴት እንዳደገ ሰዎችን በመንፈሳዊ ሞት እስከ መግደል እንደደረሰ ለማወቅና ለማስተዋል ከቅዱሳት መጻሕፍት የሚከተሉትን ጥያቄዎች መጥቀስም ይቻላል። የመጀመሪያው ሔዋን ነው። ሔዋን ናት። ሔዋን ከእባብ ጋር መነጋገር በጀመረች ጊዜ አዲስ ሐሳብ ወደ ልቦናዋ ገባ። ከዛም ወደ ምኞት አደገ። ይህም ምኞት ልቦናዋን አሸነፈውና እርሷም ተንበረከከችለት። በልቧ የነበረው በእግዚአብሔር ማመን ቀስ በቀስ እየጠፋ እባብን ወደ ማመን አሳደገችው። ፈጽማም እባብን የነገራትን ባመነች ጊዜ ወደቀች። አዳምም እርሷን ተከትሎ ወደቀ። የሞትም ፍርድ ተፈረደባቸው ይለናል ኦሪት ዘፍጥረት ምዕራፍ 3 ቁጥር 4 እስከ 6። ሔዋን ከመጀመሪያው እርምጃዋ ራሷን ማራቅ ነበረባት። እግዚአብሔር የነገራትን ትታ እባብን ከማድመጥ ከማመንና ከመጎምጀት የተባለችውንም ከመፈጸም መቆጠብ ነበረባት። የመጀመሪያውን እርምጃ መቃወም ባለመቻሏ ከትንሿ እስከ መውደቅና ሞት የሚያደርሰውን ኃጢአት ሰራች። ይህን ሁሉ ግን ገና ከመጀመሪያው እባብን በመቃወም ከእርሷ ልታርቀው ትችል ነበር። በኃጢአት እንዳይወድቅ የሚፈልግ ማንም ቢኖር ከእባብና ከእባብ ሐሳብ መራቅ አለበት። ክፉ ባልንጀርነት መልካሙን አመል ያጠፋዋልና እንዲል በአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 33 ላይ። ሌላኛው ሶምሶን ነው። ሶምሶን የወደቀው ከማየት የተነሳ ነው። ዓይን ኃጢአትን ከማየት ልትቆጠብ ይገባል። ሶምሶን ምንም እንኳን ታላቅና ክቡር የእግዚአብሔር መንፈስ ያደረበት ሰው ቢሆንም የመጀመሪያውን ኃጢአት እርምጃ በመራመዱ የተነሳ መውደቅ በቅቷል። ያወዳደቁ መጀመሪያ ወደ ጋዛ ወርዶ ደሊላን ባየ ጊዜ ነው። ካያት በኋላ በስጋዊ ፍቅር ወደዳት፣ አብሯትም መኖር ጀመረ። አላስተዋለውም፣ ኃጢአትን ያጣጥም ነበርና። ባለማስተዋሉ ምስጢሩን ሁሉ ለደሊላ ነገራት። ክብሩንም በእርሷ ስለሰጠ ክብሩን እንደሷ ከሰጠ በኋላ ከእርሷም አማካኝነት ምስጢሩን ስላወቁበት ጠላቶቹ ድል ነሱት። እርሷም አሳልፋ ሰጥተዋለችና ጸጉሩን በላጩት ጊዜ ክብሩም ኃይሉም ከዳው። ይዘውም አዋረዱት፣ ዓይኑንም አውጥተው አገልጋይ ባሪያ ያደረጉት። መጽሐፈ መሳፍንት ምዕራፍ 13 ቁጥር 25 እንዲሁም መጽሐፈ መሳፍንት ምዕራፍ 14 ቁጥር 6 ምዕራፍ 16 ቁጥር 21 ያሉት ኃይለ ቃላት እንደሚነግሩ ከመጀመሪያው ዓይኑን ኃጢአትን ከማየት ቢከለክል ልቡናውን ከመመኘት ቢመልስ የመጀመሪያውን እርምጃ ቢያስወግድ ኑሮ ለዚህም ባልበቃ ነበር። ሌላኛው ሎጥ ነው። ሎጥ ወደ ሰዶም ከመውረዱ በፊት ከአብርሃም ጋር ይኖር ነበር። በኋላም የሀብትና የብቸኝነት ፍላጎት ባደረበት ጊዜ የምድሪቱን ልምላሜ ብቻ በመመልከት ለም መሬት ፍለጋ ከአብርሃም ተለየ። ፍላጎቱም ከአብርሃም ለየው። ይህም የመጀመሪያው ውድቀቱ ነበር። ሰዶምን ለምልማ ባያት ጊዜ በዛ ለመኖር ወደደ። በራሱ ፍላጎትም መኖሪያውን መረጠ። ይህም ደግሞ ሁለተኛ ስህተቱ ነበር። ሎጥ የተመለከተው የምድሪቱን አረንጓዴ ልምላሜ ብቻ ነው እንጂ ሰዶምን የሞሏት በፍትወተ ኃጢአት የተቃጠሉ ሰዎች ነበሩ። የሎጥ ምርጫ መንፈሳዊ አልነበረም። እርሱ መንፈሳዊውን ነገር አልተመለከተም። የእግዚአብሔር ፈቃድ አልተጠየቀበትምና። ከዚህ የተነሳ ስጋዊ ምድራዊ ነገርን ተመልክቶ ሀብትንም ሽቶ አብርሃምንና ድንኳኑን ትቶ ተለየው።
ወደ ሰፊ ምድርም ለመሄድ በዛው ከኃጢአተኞችና ከክፉዎች መካከል መኖርን መረጠ። ምድራዊ ሀብት ወዳለበት ሄደ፣ እግዚአብሔር ወደሚመለክበት ግን አይደለም። ሀብት ምድራዊውን አስቀድሞ መንፈሳዊ ሕይወቱን ሁለተኛ አደረገ። ኦሪት ዘፍጥረት ምዕራፍ 13 ቁጥር 10 እስከ ፍጻሜ እንደምንመለከተው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ በአመፀኛ ስራቸውም ጻድቅ ነፍሱን አስጨንቆ ነበር ይለናል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ። አብሯቸው መኖር ከጀመረ በኋላ ከሶዶማውያን ተደባለቀ፣ ልጆቹንም ለእነርሱ ዳረ። ከእነርሱም ጋር በመመላለሱ ወይም በመመሳሰሉ መንፈሳዊ አባትነቱን ንቀው ክብር ነሱት። እግዚአብሔርም እንዳዘነባቸው ሊነግራቸው ቢሞክር ተሳለቁበት። የዚህ ሁሉ ፍጻሜው የሰዶም በእሳት መጋየት ሆነ። ሎጥም ያለውን ሀብት ሁሉ በዛ አጣ። ሀብቱን ብቻ ሳይሆን ሚስቱንም ጭምር በዛ አጣ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 14። ትንሿ የመጀመሪያዋ ፍላጎት ባትገዛውና ለፍላጎቱ ተገዢ ወይም ታዛዥ ሆኖ ከአብርሃም ባይለይ ለእርሱ መልካም ነበር። አብርሃም የእግዚአብሔር ቅዱስ ነውና። በመጀመሪያ በልቡናው የበቀለውን ሰፊ መሬት የመያዝ ምኞትና ባለብዙ ሀብት የመሆን ፍላጎት መዋጋትና መቅጨት ነበረበት። የመጀመሪያውን እርምጃ ቢገታ የመጨረሻ ጥፋትና ኪሳራ አይደርስበትም ነበር። ሌላኛው ዳዊት ነው። ዳዊት ሰራዊቱ ከፍልስጤማውያን ጋር በመዋጋት ላይ በነበረበት ጊዜ እርሱ መዝናናትን ፈልጎ በቤተ መንግስቱ ዋለ። ስለ ጦርነቱ ምንም ሐሳብ አልነበረውም። በሰገነት ሲናፈስ የተመለከታትን የኦሪዮን ሚስት ወዶ በእርሷ ላይ ፈቃዱን ፈጸመ። ቆይቶም የእርሱን ኃጢአት ለመሸፈን ኦሪዮን አስጠርቶ ወደ ቤቱ እንዲሄድ ባዘዘው ጊዜ ኦሪዮ ወገኖቼ ሲዋጉ እኔ ወደ ቤት ገብቻ በላና ጠጣ ዘንድ ከሚስቴም ጋር እህተኛ ዘንድ አይሆንልኝም ብሏልና በዚህ ቅጽበት ከዳዊት ይልቅ እርሱ ጀግና ነበር ይለናል በሁለተኛ ሳሙኤል ምዕራፍ 11 ቁጥር 11 ላይ የተጻፈው ኃይለ ቃል። ዳዊት ንጉሱ ሳኦል ባሳደደው ጊዜ በዋሻዎች እየኖረ ይዋጋ በነበረ ጊዜ አልበደለም ነበር። ሲመቸው በቤተ መንግስት መኖር ሲጀምር የሚታዘዙለት አሽከሮችና ባሮች ሲኖሩት ወታደሮቹን በውጊያ ልኮ እርሱ ግን በቤቱ ተኛ። ሲዝናናም አየ፣ ተመኘም፣ ኃጢአትንም ሰራ። የፈጸመውንም ለመደበቅ ሌላ ኃጢአት ሰራ፣ ዋሸም። ቀጥሎም ነፍስ ገደለ። በሁለተኛ ሳሙኤል ምዕራፍ 11 ቁጥር 8 እስከ 13 ያለው የመጀመሪያው በቤተ መንግስቱ የመዋል ሐሳብ ቢዋጋው ኑሮ አያይም ነበርና አይወድቅም ነበር። ይሁን እንጂ ከዚህ በኋላ ስለ ኃጢአቱ እያለቀሰ አልጋውን በእንባ እያራሰ ያድር ነበር። መዝሙር 6 ቁጥር 6 እስከ 7 ላይ እንዳለው። ሌላኛው ሰሎሞን ነው። ንጉስ ሰሎሞን ማስተዋልና ጥበብን መንፈሳዊ ጥበብን ከእግዚአብሔር ለምኖ ያገኘ ሰው ነው። እግዚአብሔርም ሁለቱ ተገልጦ ያነጋገረው በአንደኛ ነገሥት ምዕራፍ 11 ቁጥር 9 ላይ እንዳለው ማለት ነው። ንጉስ ሰሎሞን እንዴት እንደተሳሳተ ስንመረምር ይገርመን ይሆናል። ኃጢአት በአንዴ ሳይሆን ቀስ በቀስ በልቦና አድጎ ላይ በመጨረሻም የጣለው የመጀመሪያው እርምጃ ከባይዳኑ ሴቶች ወገን ሚስት ማግባቱ ነው። በአንደኛ ነገሥት ምዕራፍ 11 ቁጥር 17 እስከ 24 ያለው ይህ ሁኔታ ሶሎሞን ሌሎችን ባይዳን ሴቶች እስከወደደ ድረስ ቀጠለ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ በዚህ ድርጊቱም የእግዚአብሔርን ትእዛዝ ተላለፈ። በሁለተኛ ደረጃ ደግሞ ለነዚህ ለባይዳን ሴቶች በተራራ ላይ ቤተ ጣዖት ሰራላቸው። በአንደኛ ነገሥት ምዕራፍ 11 ቁጥር 7 እስከ 8 በዚህ ከኋላ ልቡና ወደ ጣዖት አዘንብሏልና ፍጻሜው መልካም አልሆነም። በእግዚአብሔርም ፊት ክፋትን አደረገ። ይህ ሁሉ በመጀመሪያው እርምጃ ከፈጸመው ስህተት የመጣ ነው። እንግዲህ እኛም ብንሆን ከቀደምት አበው ከነቢያት በእግዚአብሔር ፊት በጥበባቸው ተመስግነው ከነበሩ ታላላቅ ሰዎች በኋላ በስህተትና በኃጢአት ከወደቁ ሰዎች አንበልጥምና ከመጀመሪያውና ወደ ኃጢአት ከሚወስደው እርምጃ መጠንቀቅ ከእርሱም መሸሽ ያስፈልገናል ማለት ነው። መጽሐፍም ኃጢአት ወግታ የጣለቻቸው ብዙዎች ናቸውና እርሷም የገደለቻቸው እጅግ ብዙዎች ናቸው ይለናል መጽሐፈ ምሳሌ ምዕራፍ 7 ቁጥር 26 ላይ። ስለዚህ ኃጢአት ሊያጠፋን ሲያገሳ ሳይሆን ገና ከምንጩ ልንጥለው ከኛም ልናስወግደው ይገባል። ይህንን ብናደርግ ደግሞ የእግዚአብሔርን ቃል ስንፈጽም እንገኛለን ማለት ነው። ወይናችንን አብቧልና የወይናችን ቦታ የሚያጠፋትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን በማለት መኃልየ መኃልይ ምዕራፍ 2 ቁጥር 15 ላይ እንደተነገረው ወይን የተባለ በኃጢአት ቤተክርስቲያን በአጠቃላይ ቤተክርስቲያን ስትሆን በተናጥል ደግሞ የእያንዳንዱ ክርስቲያን ልቡና ነው። ቀበሮች የተባሉ ደግሞ በሰው ግምት ጥቃቅን የሚመስሉ ስለዚህ ትኩረት የማንሰጣቸው ኃጢአቶች ናቸው። እነዚህ ኃጢአቶች ጥቃቅን ከመሆናቸው የተነሳ የሚያስተውላቸው ባለመኖሩ የሚያስከትሉት ጥፋትና አደጋ ከፍተኛ ነው። ስለሚናቁ ሳይታወቅ ቀስ በቀስ ያድጉና ሊገቱ ከማይችሉበት ደረጃ ይደርሳሉ። ስለሆነም በህይወታችን ስላሉት ጥቃቅን ቀበሮች እንድንመረምርና ፈልገን እንድናጠፋቸው ማለትም
ቀላልና ትንሽ ነው ብለን ንቀንም የምንሰራው ኃጢአት በእኛ ዘንድ አይኖር ያስፈልጋል። ምክንያቱም በመርከብ ላይ ያለች ቀዳዳ ካልተዳፈነች ቆይታ መርከቡን ለመስጠም ታደርሰዋለችና። አባይ ሞልቶ የሚፈሰው በኢትዮጵያ ተራሮች ላይ በወረዱ የዝናብ ነጠብጣቦች ነው። የክርስቶስ መስቀል የተደበቀበት የቆሻሻ ክምር የጀመረው በአንድ ቅርጫት ቆሻሻ ነው። ረጅሙ የኃጢአት ጉዞ የሚጀምረው ደግሞ በመጀመሪያይቱ አንዲት እርምጃ ኃጢአት ነው። ስለዚህ ከነዚህ ጥቃቅን ቀበሮች በእጅጉ ልንጠነቀቅና ራሳችንንም ልንጠብቅ ያስፈልጋል። እነዚህ ጥቃቅን ቀበሮች የተባሉት ስንፍና፣ ግዴለሽነት፣ ምቾት፣ የማይገባ ንግግር፣ ዋዛ ፈዛዛ፣ የማይገባ ጠባይ ወዘተ ናቸው። በትንሹ ነገር የሚጠነቀቅ በትልቁ እንዲሁ መሆኑን መዘንጋት አይገባም። ይህም እንግሊዘኛው ለሳንቲሞቹ ከተጠነቀቅ ብሩ መጠራቀሙ አይቀርም የሚሉትን አባባል ይመስላልና ማለት ነው። እናም ትንሽ ነውና የሚያመጣው አደጋ የለም ብለን በግዴለሽነት የምንሰራው ኃጢአት መኖር የለበትም። ይልቁንም ልናተኩርበት ይገባል እንጂ። ጥቃቅኑ ቀበሮች የቅዱሳንም ሕይወት ሲፈትኑ ታይተዋል። ለምሳሌ የሚከተሉትን እንጥቀስ። አብርሃም ራሱን ለማዳን ብሎ 2 ጊዜ ሚስቱን ሳራን እህቴ ናት በማለት ዋሽ። እግዚአብሔር ባይታደጋት ኖሮ በእርሱ ግዴለሽነት የተነሳ ሌላ ሰው ሚስት ትሆን ነበር። ኦሪት ዘፍጥረት ምዕራፍ 12 ቁጥር 10 እስከ 20፣ ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 እስከ 14። በአብርሃም ሕይወት ውስጥ የነበረው ቀበሮ የእምነት ደካማነት ሳይሆን ግዴለሽነት። በረሃቡና በችግሩ ጊዜ የረዳውን እግዚአብሔርን ትቶ ከግዴለሽነቱ የተነሳ የሰዎችን እርዳታ ተስፋ እንዲያደርግና ሰዎችን እንዲታመን አደረገው። በዚህ ጊዜ እንዲፈራና በእግዚአብሔር ላይ ያለውን እምነት እንዲያጣ ሆነ። ይህም ለመዋሸት አበቃው። ባለማስተዋሉ ሚስቱን አሳልፎ ለመስጠት አበቃው። ሌላኛው ኢዮብ ነው። ጻድቁ ኢዮብ በጽድቁ መታመን በጀመረ ጊዜ ጥቃቅን ቀበሮች ወደ ኢዮብ ሕይወት መጡ። ራሱንም በጻድቅ ወይም በጸደቀ ጊዜ እግዚአብሔር ይፈትነው ዘንድ ወደደ እንደተባለው መጽሐፈ ኢዮብ ምዕራፍ 32 ቁጥር 1 ላይ። ከዚህ የፈተና የተነሳ ግን ማንነቱን አወቀ። እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬያለሁና ብሎ መጽሐፈ ኢዮብ ምዕራፍ 42 ቁጥር 3 ላይ እንዳለው ራሱንም ወቀሰ። እንዲህ ራሱን ጻድቅ አድርጎ መቁጠርና የራስን ጽድቅን መናገር ሊጥል ይችላልና ከዚህ ቀበሮ መጠንቀቅ ያስፈልጋል። ሌላኛው ዮሴፍ ነው። ጻድቁ ዮሴፍ ለመሸጥ ያበቃው ስለራሱ መናገሩ ነው። ያየውን ህልም ለገዛ ወንድሞቹ ሲነግራቸው ስለቀኑበት ጠሉት፣ ስለጠሉትም ለነጋዴ ሸጡት። ኦሪት ዘፍጥረት ምዕራፍ 37 ቁጥር 8 ላይ እንዳለው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም የሆነውን ሁሉ በልቧ መጠበቋ መልካም ነበር። በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ እንዳለው። ስለዚህም በመጽሐፍ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ብሏልና ጥበበኛ መሆን ይገባል። ኤፌሶን መልእክት ምዕራፍ 5 ቁጥር 15 ላይ። ምክንያቱም ደግሞ ትንሽ የሚመስለውና የሚናቀው ስህተት ከክፉ መከራ ከዘላለም ሞት ሊያደርስ ይችላልና በጥንቃቄና በጥበብ መኖርን ገንዘብ ማድረግ ጠቃሚ ነው። በቤቱ ውስጥ ስልጡን የሆነ ሰው በውጭም ያለ ጥርጥር ስልጡን ይሆናል፣ በቅድስና ራሱን የጠበቀ ነውና። ዲያብሎስ ለክፋቱ ጠቢብ ነው። ስለዚህም በአንድ ጊዜ እንድናደርገው ወይም እንድናድ በሚወርድ ኃጢአት ሰውን ለማጥመድና ማጥፋት አይሞክርም። የሚጀምረው ግን በትንሽና መርፌ ቀዳዳ በመፈቃድ ኃጢአት ነው። ስለዚህ ነው አስተዋይና ጠንቃቃ መሆን መልካም ነው የተባለው። ግራ ቀኙን መመልከት ብዙ ኃጢአትን በትንሹ ደረጃ የሚጀምሩ ናቸው። ዲያብሎስ በአንድ ጊዜ እንዳንጸልይ አያደርገንም። ነገር ግን ከተለመደው የጸሎት ጊዜ ያዘገየናል። ለጸሎት በነቃን ጊዜ በሆነ ባልሆነ ጥቃቅን ምክንያት ከመደበኛው የጸሎት ሰዓት እንድንዘገይ ያደርገናል። በዚህ ጊዜ የጀመሩትን ማቋረጥና ለእርሱም ፈንታ መስጠት አይገባም። ይህ የኃጢአት የመጀመሪያ ደረጃ ነውና። የኃጢአት የመጀመሪያ ደረጃ በራሱ ኃጢአት ነው ማለት አይደለም። ነገር ግን በየዋህነት ከሚዘወተር የግዴለሽነት ተግባር የሚመነጭ ሊሆን ይችላል። ዘወትር በቤቱ ተቀምጦ ሬዲዮ የሚያዳምጥ ቴሌቪዥንና ትምህርታዊ ፊልሞችን የሚከታተል ሰው ከመንፈሳዊያን ጉባኤያት ሊቀር ይችላል። ወደሚያየውና ወደሚከታተለው የቴሌቪዥንና የሬዲዮ መርሃ ግብር አዘንብሏልና ይህም ወደ ጥፋት የሚያደርስ የመጀመሪያ እርምጃ ሊሆን ስለሚችል በጥንቃቄ መመርመር ያስፈልጋል። የኃጢአት የመጀመሪያ ደረጃዎች እንደየሰው ሊለያይ ይችላል እንጂ ትንሾቹ የመጀመሪያ ደረጃዎች ናቸው። ስለዚህ በየራሳችን ያለውን የኃጢአት የመጀመሪያ ደረጃ ፈልገን እንድንዋጋው ከኛም ልናስወግደው ከዚህም አንጻር ጠንቃቆች ልንሆን ይገባናል ማለት ነው። እንግዲህ ጥቃቅን ቀበሮቹንና በማወቅ ራሳችንን እናድን ዘንድ ይገባናል።
ሌሎች በእነዚህ ጥቃቅን ቀበሮች የተነሳ ሲወድቁ እያየን እኛም ደግሞ ከራሳችን እናርቃቸዋለን። አስግሩ ለነ ቆናጽለ ንዑሳነ ለያማስኑ አጸደ ወይንን ያለው ሶሎሞን ይህንን ነውና እኛም ከነርሱ በመራቅ ሌሎችም ደግሞ ከጥቃቅኑ ቀበሮች እንዲርቁ አርአያን ነው። ይበልጥኑ በቅድስና እንኳን የሚኖሩትን ሳይቀር እንዳደናቀፉት እያሰብን እንጠንቀቅ። በመጽሐፍ ደግሞ ኃያላን እንዴት እንደወደቁ የሰልፍም ዕቃ እንዴት እንደጠፋ መባሉን ማስተዋል ይጠቅማል። በሁለተኛ ሳሙኤል ምዕራፍ 1 ቁጥር 27 ከመጀመሪያው የኃጢአት እርምጃ መጠንቀቅ ገንዘብ ብናደርግ በሕይወታችን አስተዋይነትን እንማራለን። ከጥቃቅኑ ቀበሮች ራሳችንን የለየን ለመሆናችን እርግጠኞች መሆን አለብን። የውሃ ጥም መታገስ የለመደ አፋችን ወይን አያምረውም። ዳቦ መራብን የታገሰ ሆዳችን ስጋ መብላት አያምረውም። ለትንሹ ኃጢአት የልቡናችንን በር ከዘጋን ወደ ጥፋት በሚወስድ መንገድ መጓዝ አንጀምርም ማለት ነው። መጽሐፍ ብፁዕ ብእሲ ዘየሖረ በምክረ ረሲዓን ወዘየቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተሳልቃን ያለው ይህንን ሲመለከት ነው። ቀጣዮቹን ክፍሎች በቀጣዩ እንመለከታቸዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰማያዊ አክሊል ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ሲኦል እንዳንገባ ሞት እንደው አይቀርም ዙሮ ተዟዙሮ ሞት እንደው አይቀርም